ረዳ ስለሆነ አሁን እነሱ አዶናይን አምጥተው ማስተር አብነትን አስፈራርተው ልቀቅ ብለውታል። ይሄን በራሴ ኃላፊነት ነው የምናገረው ባለኝ መረጃ መሰረት። ይህ ማለት ምንድነው? ማስተር አብነት እዚህ ቤት መጥቶ ቢረዳ አሁን ገንዘቡ ቢሰጠው ይገባዋል። ሞጣ በዚህ አጋጣሚ በጣም ብዙ የኦሮሞ ህዝብ በጣም ደቡብ ውስጥ ያሉት ያገር ባለቤቶች ይከተሉታል። ስለዚህ ማስተር አብነት እዚህ ቤት አይመጣም። ይሄንንም አስጠንቅቀውታል። በስነ ስርዓት ሽጉጥ ጭንቅላቱ ላይ አርጎ ነው ያስጠነቀቁት። ምንም መብት የለውም። በእነሱ ፉጨት ነው። ኢትዮጵያ ውስጥ ማፊያ ነው ያለው። ስለዚህ ማስተር አብነትን አስለቅቆ አዶናይ የሚባለው አነሮናል። ገንዘቡ ኦዲት አይደረግም። በቤተሰቡ ስም ነው ይሰበሰባል። በኢትዮጵያ ቴሌኮም በኩል ይሄንን ገንዘብ ይዞ ከነ ቤተሰቡ ይሰወራል። ያጠፉታል ወይ ይገሉታል። ይሄ የምታዩት ነው በሂደት። እኛ እነግራችኋለን። እናንተ ያው ቆርጣችሁ ወስዳችሁ ስትሳሳቁ ነው የምናየው። ግን ህይወት እየሳቀችባችሁ እየገለፈጠችባችሁ ነው። ምክንያቱም ማስተር አብነት ማለት በጣም የተባረከ በጣም ዲሲፕሊን ያለው አስተዋይ ልጅ የማንንም ቆሻሻ ሳይጸየፍ ወርዶ ተንበርክኮ እግር የሚያጥብ አጥቦ አልብሶ የሚያረግ ልጅ ነው። ያንን አይተው ህዝቡን ለመያዝ ልጁን አስፈራርተው ስራውን አስለቅቀውታል። የዛ ምልክቱ አንደኛ ኢትዮጵያ ውስጥ ምንም ነገር ያልሰራ በዜግነቱ ካናዳዊ ሆኖ እኔን አሞኛል አለ። ምክንያቱም አሞኛል በልና ተደበቅ ተብሎ ነው። ልጁ ምንም ማድረግ አይችልማ። ይገሉታል። አፍነው ጭንቅላቱን ነው የሚያፈርሱት። ምክንያቱም ህዝብ ተከትሎታል። የኢትዮጵያ ህዝብ ሲፋቀር የኢትዮጵያ ህዝብ ሲከባበር አይወዱም። ከፍተኛው ሱቃቸውን የዘጋው ሞጣ ወንድሜ ነው ማስተርን ወደዋለሁ ብሎ እዚህ ቤት አምጥቶ የተሰራው ደማቸውን አፍልቷል። ኩላሊታቸውን ስላፈረሰ እነሱ ኢትዮጵያን እያባሉ እየዘረፉ መቀጠል ስለፈለጉ ማስተርን አሁን አስወጥተውታል ከስራ ነው የምንላችሁ። ይሄ ነው ፋክቱ። ትደርሱበታላችሁ እንጂ ይሄ ሰውዬ እውነቱም ራሱ ልደቱ አያሌው በተናገረው ቃል በቃል ኢትዮጵያ ውስጥ መጀመሪያ የሽግግር መንግስት ወይም ህዝባዊ አመጽ አስነስቼ ኢትዮጵያ ውስጥ አብሮኝ የሚሰሩ ቻሪቲዎች አሉ። ስለዚህ ከነሱ ጋር አብሬ እየሰራው ነው። 11 ነጥቦች ነው የጻፍኩት። ከ11ዱ 3 ተሳክቷል፣ 8ቱ ይቀረኛል ብሏል። ይሄ ሰውዬ እንግዲህ እኔ ኢትዮጵያዊ ነኝ በሰላማዊ ትግል ማምን ሰው ነኝ የሚል አለሌ ኢትዮጵያ ውስጥ አመጽ አስነስቶ የኢትዮጵያን ወጣት አስጨርሶ እሱ ከራባቱን ታንቆ ሊገባ ይሄንን ስናጋልጥ በምን መጡ? ማስተር አብነትን ከስራ ውጭ ያረጉት። አሁን ደግሞ ህዝቡን ይዘው ራሳቸው በዘረጉት ሲስተም ከርስቱ ነቅለውት በኮሪደር ብለው እንኳን የኮሪደር ልማት በሚለው እንዳለ አማራዎችን ቤታቸውን እየመረጡ አፍርሰው አባረዋቸዋል። እነኚህ ሰዎች ተባረው በየመንገዱ ለማኝ ሆነዋል። እነሱ ራሳቸው ለማኝ ያረጉትን ህዝብ እየረዳን ነው። ይሄ እንግዲህ አስቡት። የኢትዮጵያ እንጀራ ሰጋቱራ ነው። ሞኛል ሲል ምን አይገጣጥምልህም? አማራ እስቲ ቁጭ በልና ከራስ ጋር አስበው። ህዝቡ ደሃ ሆኗል። ህዝቡ በሲስተም ከኢኮኖሚ ውጭ አድርገውታል። ኢቭን አረቄና ጠላ እንኳን ሽጦ እንዳይኖሩ አረቄና ጠላ ያማራ ስለሆነ ደፍተውባቸዋል። ያ ሁሉ የሻቢያና የኢትዮጵያና እነኚህ ተርቦች እባቦች ናቸው። የነኚህ እባቦች ሴራ ነው። የነሱ የዘረጉት ሲስተም ነው። ስለዚህ እነሱ በዘረጉት ሲስተም ህዝብን ደሃ አድርገዋል። ኢኮኖሚውን ይዘዋል። ፖለቲካዊ እነሱ ነው። እንደነ ቴዲ አፍሮ የሚባለው ከነሚስቱ አብረው ነው የሚሰሩት። እነሱ ብር አላቸው። ዛሬ እነሱ አሜሪካ እየሄዱ ነው ልጆቻቸውን የሚወልዱት። ኢትዮጵያ ሀገር ይላል ያ ጅል ባትሪ ያለቀበት የአዲስ አበባ ወጣት። ኢትዮጵያ ሀገር ሲል እሱ ቢስትሮፕ ያረግና አሜሪካ ነው የሚያስወልደው። ቤቶች አሉት አሜሪካ። እሷ ራሷ በተናገረችው ኒውዮርክ ካፌ እንዳላት ተናግራለች። ያውም ማነው ላይብራሪ ኢንቲግሬት ያረገ ብላ ራሷ ኢንተርቪው ተናግራለች። አንተ አዲስ አበባ ድንጋይ ላይ ቁጭ ብለህ ኢትዮጵያ ሀገር እያልክ እሱ ሳንስ አውሮፓ ድረስ መጥተህ እንደዚሁ ስታላዝን በየመንገዱ ያለም መሳቂያ ፖለቲካ። ህዝቡ ስለተራበ ያው የተራበ ህዝብ ሞራል የለውም። ራሳቸው ያስራቡት ግለጭላቸው ራሳቸው። ይሄንን አዲስ ፓወር ያለው ዳይናሚክ የሆነን ወጣት ልመና አይደለም ማስተማር። ይሄንን ምንነቱ ማይታወቅ ከሰጋቱራ በየሽንት ቤቱ ሽንት ቤት አይሉት ወጥ ቤት
ማንም ፊቱን እጁን ሳይታጠብ የሚያቦካውን ሊጥ ማጉረስ አይደለም። ወጣቱ ወደ ቴክኖሎጂው እንዲገባ ሀብት ሲኖረው ራሱ ምግብ መርጦ ይበላል። ምግብን ለራብ ሳይሆን ለውበት ይበላል። እየመረጠ ስፖርት እየሰራ ይኖራል። ምድሪቱ አረንጓዴ ናት። እንዳይሰራ በራሳቸው ሲስተም እያፈናቀሉት ጭንቅላቱን እየመቱ አንዳንድ አዲስ አይዲያ ሲያመጡ እየነጠቁ እያባረሩ በዛ ላይ ቢሮክራሲው እንዳይሰራ እንዲማረር እያደረጉት ህዝቡን ፓራላይዝድ ካረጉ በኋላ ከካናዳ ትላንት ሲለምኑ የነበሩ ለማኞች ፊታቸውን እያሳዩ 1 ብር ናት ያለችኝ የቤቴን ክራይ እንኳን መክፈል አልቻልኩም የሚለው ሰውዬ ዛሬ እንዴት አሁን እኔ ሰውን ለመርዳት ነው ወይስ ሰው ወደ ስራ ለዘላቂ እድገት ለዘላቂ እንደ ማን ነው ሲንጋፖር ሰውን ወደ ስራ የስራ እድል አዲስ ፈጥሮ ወደ ስራ እድል ማስገባት ነው? ደሃን ደሃ ካረኮ በኋላ ከቤቱ አፈናቅለ ያንን እንኳን ጣራ ጭንቅላቱ ላይ ያለውን ጣራ ነቅለ አባረኸው ህገወጥ ደሃ የነበረውን ህጋዊ ደሃ ረኩት እያልከው አሁን ደግሞ ዞር ብለ ጃኬትን ቀይረ አፖስቶሊክ ሆነ ጻድቅ መስለህ ያንን ያስራብከውን በሲስተም በዘረጋው ሲስተም የደህየውን ህዝብ ይህንን በጭባጫ ውሻ አስታወቁ የሚመስል ወጥ እያጎረስከው ረዳው ምትለው አይሳካልም ነው።